ሰላም ሰላም ወደ እውቀት አድማስ ቤተሰቦች ሰላማችሁ ይብዛ። እንዴት ናችሁ? በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በኢሞ፣ በቴሌግራም፣ በዋትሳፕ እና በጉግል ሚት ከጀማሪ እስከ ከፍተኛ ያሉ ተማሪዎችን እያስተማር እንገኛለን። ስለሆነም በየትኛውም ዓለም ሆናችሁ መማር የምትፈልጉ ፕላስ 251ን ያስቀደማችሁ በ978 40 92 73 ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት ባለ 2 ባለ 3 እና ባለ 4 ፊደል ቃላትን እየመሰረትን የምናነብ ነው የሚሆነው። ስለዚህ ሁላችሁም ሀሳባችሁን ሰብስባችሁ እንዲሁም ቪዲዮን እያቆማችሁ በመጻፍ ተከታተሉ። ወደ ክላሳችን ሳልፍ ኳስ ኳስ ኳ ከከቤተሰብ 8ኛ ወይም ዲቃላ ሆሄያት ከምንላቸው አንዷ፣ ስ ከሰቤተሰብ 6ኛ፣ በአንድ ላይ እነዚህ ሁለት ፊደላት ኳስ የሚል ቃል ይሰጡናል ማለት ነው። ሰብል ሰ ከሰቤተሰብ መጀመሪያ ናት። ብ ከበቤተሰብ 6ኛ፣ አሁንም ል ከለቤተሰብ 6ኛ። እነዚህ ሶስት ፊደላት በአንድ ላይ ሰብል የሚል ቃል ይመሰርቱልናል ማለት ነው። ብርቅዬ ር እና ቅ ከየቤተሰባቸው 6ኛ፣ የ ከየቤተሰብ 5ኛ፣ በአንድ ላይ ብርቅዬ የሚል ቃል ይሰጡናል ማለት ነው። ኋላ ኋ ከቤተሰብ 8ኛ ወይም ዲቃላ ፊደላት ከምንላቸው አንዷ፣ ላ ከለቤተሰብ 4ኛ፣ በአንድ ላይ እነዚህ ሁለት ሆሄያት ኋላ የሚል ቃል ይሰጡናል ማለት ነው። ወጣት ወ ከወቤተሰብ መጀመሪያ ናት። ጣ ከተቤተሰብ 4ኛ፣ ት ከተቤተሰብ 6ኛ፣ በአንድ ላይ ወጣት የሚል ቃል ይመሰርቱልናል ማለት ነው። መብራት መ ከመቤተሰብ መጀመሪያ፣ ብ ከበቤተሰብ 6ኛ፣ ራ ከቤተሰብ 4ኛ፣ ት ከተቤተሰብ 6ኛ፣ በአንድ ላይ እነዚህ አራት ሆሄያት መብራት የሚል ቃል ይሰጡናል ማለት ነው። ደጇ ደ ከደ ቤተሰብ መጀመሪያ ናት። ጇ ከጀ ቤተሰብ 8ኛ ወይም ዲቃላ ፊደል ከሚባሉት አንዷ፣ በአንድ ላይ ደጇ የሚል ቃል ይሰጠናል ማለት ነው። ጥንት እነዚህ ሶስቱም ፊደላት ከየቤተሰባቸው 6ኛ ሲሆኑ በአንድ ላይ ጥንት የሚል ቃል ይመሰርቱልናል ማለት ነው። ቀጥተኛ ቀ ከቀቤተሰብ መጀመሪያ ናት። ጥ ከጠቤተሰብ 6ኛ፣ ተ ከተቤተሰብ መጀመሪያ ናት። ኛ ከኘ ቤተሰብ 4ኛ፣ በአንድ ላይ እነዚህ አራት ፊደላት ቀጥተኛ የሚል ቃል ይሰጡናል ማለት ነው። ኗሪ ኗ ከነቤተሰብ 8ኛ፣ ሪ ከረቤተሰብ 3ኛ፣ በአንድ ላይ ኗሪ የሚል ቃል ይመሰርቱልናል ማለት ነው። እንቁ እና ን ከየቤተሰባቸው 6ኛ፣ ቁ ከቀቤተሰብ 2ኛ፣ በአንድ ላይ እነዚህ ሶስት ሆሄያት እንቁ የሚል ቃል ይሰጡናል ማለት ነው። ብርዳማ ብናር ከየቤተሰባቸው 6ኛ፣ ዳናማ ከየቤተሰባቸው 4ኛ፣ በአንድ ላይ ስናጣምራቸው ብርዳማ የሚል ቃል ይሰጡናል ማለት ነው። ጨዋሂ ጨዋ ከጨ ቤተሰብ 8ኛ ናት ወይም ዲቃላ ሆሄያት ናት። ሂ ከሀ ቤተሰብ 3ኛ ናት። በአንድ ላይ እነዚህ ሁለት ፊደላት ጨዋሂ የሚል ቃል ይመሰርቱልናል ማለት ነው። ዘንግ ዘ ከዘ ቤተሰብ መጀመሪያ ናት። ንና ግ ከየቤተሰባቸው 6ኛ፣
በአንድ ላይ ዘንግ ዘንግ የሚል ቃል ይሰጡናል ማለት ነው። ማ ህ ተ ም ማህተም ማህተም ማ ከመቤተሰብ አራተኛ ናት። ህ ከቤተሰብ ስድስተኛ፣ ተ ከተቤተሰብ መጀመሪያ፣ ም ከመቤተሰብ ስድስተኛ። በአንድ ላይ እነዚህ አራት ሆሄያት ማህተም ማህተም የሚል ቃል እንድንመሰርት ያስችሉናል ማለት ነው። ዟሪ 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 ዟ ከዘቤተሰብ ስምንተኛ ወይም ዲቃላ ሆሄያት ከምንላቸው አንዷ ማለት ነው። ሪ ከረቤተሰብ ሶስተኛ፣ ሸ ቀ ጥ ሸቀጥ ሸቀጥ ሸና ቀ ከየቤተሰባቸው የመጀመሪያ ሲሆኑ ጥ ከጠቤተሰብ ስድስተኛ፣ በአንድ ላይ እነዚህ ሶስት ፊደላት ሸቀጥ ሸቀጥ የሚል ቃል ይሰጡናል ማለት ነው። ም ል ክ ት ምልክት ምልክት እነዚህ አራቱም ፊደላት ከየቤተሰባቸው ስድስተኛ ሲሆኑ በአንድ ላይ ምልክት ምልክት የሚል ቃል እንድንመሰርት አስችለውናል ማለት ነው። ጓ ዳ ጓዳ ጓዳ ጓ ከገቤተሰብ ስምንተኛ ወይም ዲቃላ ፊደላት ከምንላቸው አንዷ፣ ዳ ከደቤተሰብ አራተኛ፣ በአንድ ላይ እነዚህ ሁለት ፊደላት ጓዳ ጓዳ የሚል ቃል ይመሰርቱልናል ማለት ነው። ጎ ር ፍ ጎርፍ ጎርፍ ጎ ከገቤተሰብ ሰባተኛ ናት። ረና ፍ ከየቤተሰባቸው ስድስተኛ፣ በአንድ ላይ ጎርፍ ጎርፍ የሚል ቃል ይመሰርቱልናል ማለት ነው። እ ው ቅ ና እውቅና እውቅና እ ው ና ቅ ከየቤተሰባቸው ስድስተኛ፣ ና ከነቤተሰብ አራተኛ፣ በአንድ ላይ እውቅና እውቅና የሚል ቃል እንድንመሰርት አስችሎናል ማለት ነው። የዛሬ ክላሳችን ይህን ይመስላል። ቪዲዮን እያያችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በአጭር ጊዜ ማንበብና መጻፍ የምትፈልጉ ደግሞ በቀን 1 ሰዓት በሳምንት 5 ቀን እያስተማር እንገኛለን። ስልክ ቁጥራችን ከቪዲዮ በታች ስላለ በኢሞ በቴሌግራም እና በዋትሳፕ ደውላችሁ በመመዝገብ በቀጥታ ማር ትችላላችሁ ማለት ነው። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው